ኢትዮጵያ ውስጥ ነጭ ለብሶ የሚዘመርበት ጊዜ አይደለም በፍጹም። የአለፋት ዝማሬ ጃንደረባው እግዚአብሔር ጽናቱን ይስጣችሁ። ለአዲስ አበባ ሕዝብ ደግሞ እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ክፍለ ሀገር እግዚአብሔር ይመስገን ደህና ነው። ጭብጨባ አላለነቆረው። ሰላም ኦርቶዶክሳውያን ባለማህተቦች እንደምንቆያችሁ እንደምናረፈዳችሁ ነው። ዛሬም በሌላ ቪዲዮ በሌላ አጀንዳ ተመልሼ መጥቻለሁ። የዛሬው ቪዲዮአችን የዛሬው መናገሪያ አጀንዳችን የሚሆነው እንግዲህ በአለፋት ዝማሬ ላይ እየተነሱ ያሉ ቅሬቶች አሉ። እሱን አብረን የምንመለከቱ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ፣ እንዲሁም ደግሞ ቪፒኤን አብረታችሁ መመልከታችሁ እንዳትረሱ። ወደ ቪዲዮ። አሁን ኢትዮጵያ ውስጥ ነጭ ለብሶ የሚዘመርበት ጊዜ አይደለም በፍጹም። አለፋት ዝማሬ ጉዳይ በደንብ የተቀነቀነ ያለ ነው። አሁን በውጭው ዓለምም ሳይቀር አይዲያው እንደ አይዲያ ምንም ችግር የለበት። እግዚአብሔር መመስገን አለበት። ሰበብ ለእግዚአብሔር በማህበር የሚለው ቅዱስ ዳዊት ማለት በማህበር እግዚአብሔርን ማመስገን መልካም ነው፣ ግን ዘመኑን የዋጀ መሆን አለበት እንቅስቃሴ። አሁን ኢትዮጵያ ውስጥ ነጭ ለብሶ የሚዘመርበት ጊዜ አይደለም በፍጹም አይደለም። ይሄንን የሚያደርግ እንደው ደፍረን መነጋገር ካለብን ከገዳዮች ተለይቶ መታየትም የለበት። ምክንያቱም ቤተክርስቲያን ስርዓት አላታ። ሕማማት ላይ እኮ የምናመሰግነው ምስጋና እና ትንሣኤ ላይ የምናመሰግነው ምስጋና እኩል አይደለም አይደል? ገዳዮችን ለግድያ የሚያበረታታ አይነት ተግባር ውስጥ መገኘት እውነት ለመናገር ክርስትና አይደለም ብዬ ነው የማምነው። ስለዚህ ይህንን በደንብ ማሰብ አለብን። ኦርቶዶክሳውያን በምንችለው እየሞቱ ላሉ ወገኖቻችን ድምፅ መሆን ይጠበቅብናል። የአለፋት ዝማሬ ጃንደረባው እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምፅ ነው እያልን ያለ ነው ወይም እየተባለ ያለውና ትክክለኛውም ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን ሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት? ፈልገውት ነው? እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት? በሀገር ውስጥ እንደተደረገው በአፄ ሲሲኒዮስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8,000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት? እንደዛ ነው። አቅም ጠፍቶ ሩጦ ማምለጥ አቅቷቸው ለልጆቻቸው መሰንበት ፈልገው እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን ይህን እድል ትናንትና ቦሌ መድኃኔዓለም ግባ አይቻልም ብለው የገዛ ቤትን አስለቅቀው መስቀል አደባባይን እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራጁሌሽንስ እና ህዚህ መተዘምር ብለው በካሜራ ሲቀርጹ ትክክለኛ ነገር እየተፈጸምክ ነው የሚመስል። እሺ ችግር የለም። አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያለሁት። ፋክቱ ይህ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ፣ እየን ተመልከተን፣ ስለ ስምህ የምንሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው ሰማዕታቱን አዎ የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እነዚህን ኦርቶዶክሳውያን ፕሮቴክት የሚያደርግ አካል እስኪገኝ ድረስ ግን ጩኸታችን በደንቡ ነው መሰማት አለበት። ይህን እድል ተጠቀሙት። እስኪ እንጠቀመው። ጥቁር በጥቁር ለብሳችሁ እስኪ እነሱ ስታስቡ ስታለቅሱ ዋሉ። እስኪ እናልቅስ። ትክክለኛ ከሆነ ነጭ ነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የእኛን ጩኸትና ድምፃችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩም። ስም ዝርዝራችሁ እየተለጠፈ ማለት በቃ ተይዞ ማለት ዶክሜንት ተደርጎ ከዚህ ሁሉ ጭፍጨፋ ጋር ተገናኝቶ ስማችሁ ለዘላለም እንዲሁ ነው ይቀራል። ፋክቱ ይህ ነው። በዚህ ጉዳይ ላይ ሊድ የምታደርጉ ሰዎች ማለት ነው አስቡ። ማረና ሲደረግ እንኳን ስማቸው እየተጠቀሰ ነው ትክክለኛ መሆን ያለበት። ቤተክርስቲያን አሁን ስማቸውን አውስታ ታውቃለች? በየቅዳሴው በየእንትኑ የለም። ችግር የለውም። አያችሁት? ትናንትና ምእመናን እየሞቱ ነበር አይደል? በምእመናን እየጮሁን ነበር አቤት አቤት እያን። አሁን ወደ ቤተክርስቲያን አስተዳዳሪዎች መጣ። ቀጣይ ደግሞ ወደ ሊቃነ ጳጳሳት ይመጣል። የዛኔ በቃ እየዘመርን መግባት ነው።
ያንን የጃንደረባው ዝማሬ ቀን ይሄ የሚያደርግ ሰው ይኖር? አይ ዶንት ቲንክ ሶ እንጂ መዝሙር አይቅረብ ዝማሬ አይደረግ ያለ ሰው የለም። ይሄ ካጋንንት ስለሆነ ቀኑን ግን እንጠቀምበት ነው። መድኃኔዓለም ወስደው ቦሌ መድኃኔዓለም አጉረውን የነበሩት አደባባይ ነጭ በነጭ ለብሰን እንድንወጣ የፈቀዱልን ሂሳባቸውን ስለሰሩ ነው ሰዎቹ። ሌላ ምንም ጥያቄ የለውም። ፋክቱ ይህ ነው። እና እንደው ያልተባለውን እያላችሁ አታስመስሉ። ከገዳዮች ተለይታችሁ ማትታዩ ሰዎች አላችሁ። ከአእላፋት ዝማሬ ጋር በተገናኘ በጣም ብዙ ሰዎች በውስጥም እየጻፋችሁልኝ ነው። ሀሳቤን በግልጽ ላስቀምጥ። ይህን ሀሳብ ሳስቀምጥ ግን ከብዙዎቻችሁ ጋር እንደምንጋጭ ግን ተስፋ አደርጋለሁኝ። ግን ሀሳብ ስለሆነ የሀሳብ ልውውጥ አይከፋም። ከአእላፋት ዝማሬ ጋር ምንድነው ያለ አቋም የሚል ነው። እኔ ከዝማሬው ጋር ችግር የለብኝም። ዛሬም ነገም እንዳያገኝ የምናገረው ነገር ከአእላፋት ዝማሬ ጋር ችግር የለብኝም። ወንድሞቼ ታዲያ በውስጥ እየጻፋችሁልኝ ያላችሁ ነገር አለ። አንደኛ ነገር የአእላፋት ዝማሬ አሁን ሀዘን ላይ ባለችበት ምዕመናን በሚገደሉበት ወቅት ላይ ለምንድነው የአእላፋት ዝማሬ የሚካሄደው የሚል ነገር አንስታችኋል። ቤተክርስቲያን ከመከራ ወርዳ አታውቅም። ሁሌም ቢሆን ቤተክርስቲያን መከራ አይነት በየትኛውም ዘመን ላይ ቤተክርስቲያን ከመከራ አልፋ አታውቅም። ከመከራ አልፋ አታውቅም ስንል ደግሞ ከዚህ የበለጠ መከራ ውስጥም ገብታ ነበር። ይሄ ግን መስቀልን ከማክበር ጥምቀትን ከማክበር ግን አላገዳትም፣ አልታደጋትም። አእላፋት ዝማሬ ላይ ጥቁር እንልበስ የሚል ነገር አለ። እኔ ጥያቄ እዚህ ላይ ነው። ጥቁር የምንለብሰው ለአእላፋት ዝማሬ ላይ ነው ወይስ ቁልቢ ላይም ጥቁር እንለብሳለን? ወይስ ጥምቀት ላይም ጥቁር እንለብሳለን? ጥምቀት ላይም ቁልቢ ላይም ሌሎች የንግስ በዓላት ላይም አሊያም ደግሞ ቤተክርስቲያን ስንሄድ ጥቁር ማናደርግ ከሆነ ለምንድነው የአእላፋት ዝማሬ እየተፈለገ ያለው? የአእላፋት ዝማሬ እኮ በዓለም ደረጃ የሚሰራጭ ነው ካላችሁ፣ ኦኬ ጥምቀትም እኮ በዓለም ደረጃ የሚሰራጭ በዓል ነው። ጥምቀት ላይም የአእላፋት ዝማሬ ላይ ልናደርግ ያሰበውን ጥቁር ልብስ ጥምቀት ላይ የምናደርገዋለን? ይሄ እኔ እንደ ጥያቄ መመለስ አለበት። ለምንድነው ፎከስ እየተደረገው አእላፋት ዝማሬ ላይ? ጥምቀትም የአደባባይ በዓላችን ነው እና እዛ ላይ ጥቁር እንለብሳለን ወይስ አንለብስም? ይሄ እናንተ መመለስ ያለባችሁ ነገር ነው ብዬ አስባለሁ። ምክንያቱም ቤተክርስቲያን ስንሄድ ጥቁር ማንለብስ ከሆነ፣ ንግስ በዓላት ላይ ስንሄድ ጥቁር ማንለብስ ከሆነ፣ ጥምቀት ላይ ስንሄድ ጥቁር ማንለብስ ከሆነ ለምንድነው አእላፋት ዝማሬ ላይ ብቻ ጥቁር እንዲለበስ እየተፈለገ ያለው? እኔ ለራሴ እስካሁን ድረስ ያልተመለሰልኝ ነገር ነው። የዓለም ህዝብ እኮ ማወቅ አለበት ችግራችን ከተባለ ችግራችን እኮ የዓለም ህዝብ ያውቀዋል። የትግራይ ጦርነት እኮ የዓለም ህዝብ እኮ በተለያየ ሰላማዊ ሰልፍ እኮ አውቆታል። ግን ምንድነው ያደረገው? የዓለም ህዝብ የኢትዮጵያ ያለውን ችግር ያውቀዋል። ሚዲያዎች ያውቁታል። ቢቢሲ፣ ሲኤንኤን፣ አልጀዚራ እንዳለ ሲዘግቡ ነበር ትግራይ ላይ የነበረውን ጦርነት። ግን ምን ያደረጉልን? አማራ ላይ ያለውን ጦርነት እየዘግቡት ነው። ግን አስቆሙልን? ካላስቆሙልን ይሄ ሁሉ መከራ እየደረሰ ይሄ ሁሉም የህዝብ እያለቀ እየተገደለ እያወቁ በሚዲያ ተዘግቦ ዝም ከተባለ ምንድነው የምንጠብቀው ነው? እና እኔ በደንብ አልገባኝም። ወይ በደንብ ያልተረዳሁት ነገር ካለ ኮሜንት ላይ አሳውቁ። በሰፊው ዩቲዩብ ላይ እመጣበታለሁ። ቸር ቆዩ። ስለ አእላፋት ዝማሬ ምን ታስባለህ የሚል ጥያቄ በውስጥ በኩል በተደጋጋሚ ይመጣልኝ ይገኛል። ኦኬ፣ ስለ አእላፋት ዝማሬ ማስባቸው ሶስት ነገሮች ናቸው። አንደኛ የአእላፋት ዝማሬ አስመልክቶ የጃንደረባ ትውልድ ዩቲዩብ ላይ ፖስት ያደረጋቸው የሚገኙ ቪዲዮዎች አሉ ወይ ደግሞ መዝሙሮች አሉ በአእላፋት ዝማሬ ላይ የሚዘመሩ። በእነዚያ ዝማሬዎች መሃል ቢያንስ አንድ ሁለት መዝሙር ቤተክርስቲያን ችግር ውስጥ እንደምትገኝ የሚያሳይ መከራ ውስጥ እንዳለን የሚያሳይ መዝሙር ፖስት ይደረግልን። ሁለተኛ ደግሞ በኦርቶዶክሳውያን ጭፍጨፋ ላይ የተጎዱ ሁለት ህፃናት አሉ። ለታሪክ የተረፉ ሁለት ህፃናት አሉ። እንደሚታወቀው አንዱ እግሩ ተቆርጧል፣ አንዱ ደግሞ እጇን ብትጎዳም አለች ራሷን በዚህ በሜንጫኑ በምን የተረተሯት ማለት ነው። እነሱ ሁለቱ ህፃናት ቪአይፒ ቦታስ ሰጥቷቸው ፊት ለፊት ተቀምጦ ማየት አለብን። በተደጋጋሚ ካሜራ ወደ እነሱ ፎከስ አድርጎ ማሳየት አለበት እነዛ ህፃናት። በዛ በኩል ደግሞ እርዳታ ይደረግላቸው። እንደዚሁም ደግሞ ባለፈው ዓመት አስደንቆናል። የጃንደረባ ትውልድ የአእላፋት ዝማሬ ላይ በጣም ነው ያስደነቀን። ምክንያቱም በአጭር ሰዓት በአጭር ጊዜ በአጭር ቀን ውስጥ ኦሎምፒክ ላይ በጌታችን እራት ወይ ደግሞ በጌታ ስጋ ደም ላይ ሲቀልሉ ነበር እና እሱን አስመልክቶ የሚገርም ዶክመንተሪ ሰርቶ አስደምሞን ነበር። እንደዛው ሁላ አሁን ደግሞ ቤተክርስቲያን ችግር ውስጥ እንደምትገኝ መከራ ውስጥ እንደምትገኝ በተለይ የኦርቶዶክሳውያን አስመልክቶ አንድ ዶክመንተሪ ሰርቶ ቤተክርስቲያን ሳያችበት መከራ የሚያሳይ ዶክመንተሪ ይሰራልን፣ ሁላችን ማየት እንፈልጋለን። ከዛ ውጪ ደግሞ እንደ ቲፕ ምጨመገ ምንድነው በአእላፋት ዝማሬ ላይ ነጭ ለብሳችሁ ኑ ተባለ እንጂ ነጭ ብቻ ኦኬ ብቻ የሚል ቃል አልገባበትም። ስለዚህ ነጭ ብቻ ለብሳችሁ ኑ ያለ ቃል የለም። ጥቁር ለብሰ የምትሄድ ከሆነ ጥቁር ለብሰ ይሽ። ለምሳሌ ያክል እኔ ጥቁር ለብሼ ነው የምሄደው። ጥቁር ለብሰ መውጣት አልችልም የምትለኝ አካል ካለ ነጭ ግዛልኝ፣ የለኝም፣ አቅሙ የለኝም። ኦኬ በቃ አቅም የለኝም ነጭ መልበስ
አቅሙ የለኝም። ስለዚህ ጥቁር ለብሼ እመጣለሁ። መብቴ ነው፣ ማንም አይከለክለኝም። አይ መግባታችንን ካላችሁ እንተያያለን። ከፈለኩኝ ፒንክ ለብሼ እመጣለሁ፣ ሰማያዊ ለብሼ እመጣለሁ፣ ቢጫ ለብሼ እመጣለሁ ከፈለኩኝ። ማንም ይከለክለኛል ብዬ አላምንም። ኦኬ ይሄን ያልኩበት ምክንያት ምንድነው? ጥቁር ይለበስ ነጭ ይለበስ፣ ጥቁር ይለበስ አንተ ራስህ አንተ ይሄን የምትመለከተው አካል ጥቁር ይለበስ የምትል ከሆንክ ጥቁር ለብስና ና፣ ማንም አይከለክልም እኮ። ኦኬ ነጭ ይለበስ፣ ነጭ ለብሰህ ና፣ ማን ከለከለህ? ይሄ ነው ማለት የምፈልገው ነገር። ሌላ ብዙ ግርግር የአእላፋት ዝማሬ እኮ የኛ የአርሲዎችም ነው የሁላችንም ኦርቶዶክሳውያን ጉዳይ ነው። ግን በቃ የዘንድሮ የአእላፋት ዝማሬ የኛ የአርሲ ኦርቶዶክሳውያንን ግድያ የሚዘክር ምን ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በአርሲ እየተሰደደች እንዳለ የሚዘክር ፕሮግራም እናድርገው። ዛሬ ለብዙ ጊዜ መስቀል አደባባይ አልተፈቀደም። ዛሬ ግን የአርሲ ኦርቶዶክሳውያንን ጩኸት ለመሸፈን ነገሩን ወደ ፖለቲካ ወስደውት ዛሬ መስቀል አደባባይ ሲፈቀድ ለምን ብሎ መጠየቅ ያስፈልጋል። ፈቀዱ እኮ ጥሩ ነው፣ በጣም ደስ ይላል። ግን ይሄን አጋጣሚ የኛ የአርሲ ኦርቶዶክሳውያንን ግፍና ሰቀቋ በደል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያህል ስደት ላይ ስቃይ ላይ በተለይ በዚህ ዘመን እንዳለች ይህንን ማሳየት የሚቻልበት እድል አሁን ነው። እሱንም ደግሞ እንዴት ነው የምናደርገው? ኦርቶዶክሳዊ ሁሉም ማለት ነው ወደ ቦታው ወደ አእላፋት ዝማሬ ወደሚዘጋጅበት ቦታው ሲሄድ ከላይ ነጠላውን ለብሶ ከስር ደግሞ ጥቁሩን አድርጎ ይሄዳል። ከዛ ቤተክርስቲያን እዛ ቦታው ላይ ቅጥር ግቢ የዝግጅቱ ቦታ ላይ ሲደርስ ግን ያንን ነጠላውን የለበሰውን ነጠላው ነጩን አውልቆ በጥቁር ማሳለፍ ይቻላል። ይሄም አስቀድሞ የሆነው ምንድነው? እንደሚታወቀው ጥቁር መልበስ ስለሚያሳስር ጩኸታችንን ሳንጮህ እንዳንታሰር ይህንን አስቀድመን ብናደርግ ጥሩ ነው ለማለት ነው። ዛሬም እየተገደሉ ነው። ዛሬም እየተሰደድን ነው። ዛሬም እየሞትን ነው። ነገ እኔም ይህንን ቮይስ እንኳን ለማስቀመጥ ይህንን ቪዲዮ ለማስቀመጥ እንኳን አልችልም፣ ምናልባትም ተረኛ ስለመሆኑ ማለት ነው። ስለዚህ እባካችሁ የሰሞኑ የአንድ ቀን የአንድ ሳምንት የሁለት ሳምንት የሚዲያ ጫጫታ ብቻ ታደርጉት። በጣም የሚያሳዝነው ብዙ ሰው ፕሮፋይሉን እንኳን ቀይሯል። ያቺ ህፃናት ታሳዝናችሁ። ያ እግሩን የተቆረጠ ህፃን ያሳዝናችሁ። ያሳዝናል። እግዚአብሔር ልብ ይስጠን። በፍጹም አጀንዳችሁን አቀይሩ እባካችሁ። ሰቆቃ አርሲ ምን ማት ወረደ ዘነበ ሰቆቃ ምን በደል ሰርተው ነው የሚያነቡት ሲቃ። የአርሲዋ እናቴ እንዴት ሆነሽ ይሁን የደረሰውን ግፍ እዚህ ሆነን ሰማን። እንዴት ያለ ጭንቀት እንዴት ያለ ስጋት ካሁን አሁን ሞትን ተተኮሰ ጥይት እያሉ መሳቀቅ ልክ ነበር እውነት። አይዟችሁ ክብርም ሆነ ሹመት በጊዜ ይነሳል። ሞትም እንደሆነ ለሁሉም ይደርሳል። ለመንጋ ማይራራ በጎቹን ማይጠብቅ ደና መሆናችሁን ዞር ብሎ ማይጠይቅ እንባችሁ ሞታችሁም ከቶ ላልተሰማው እንደ ራሔል እርጮት አምላክ እንዲሰማው የእርሱ ይበልጣልና ማንም ከሚፈርደው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በመላው ዓለም የምትገኙ ኦርቶዶክሳውያን እንደመሰነበታችሁ የእግዚአብሔር ስም የተመሰገነ ይሁን። ሰሞነኛውን አጀንዳ የአእላፋት ዝማሬን በተመለከተ በጣም አጭር ነገር ለመናገር ነው። እንግዲህ የወገኖቻችን የኦርቶዶክሳውያን ስቃይ፣ ስደት፣ እንግልት፣ መከራ፣ መታረድ የሚገደን ለዚህም ደግሞ የተሰባሰበን ኮሚቴዎች እንደ ኮሚቴ የዚህን በጎ ዓላማ እጅግ አድርገን ነው የምንደግፈው። የዓላማው የአእላፋት ዝማሬ ተቃዋሚዎች አይደለንም። በግሌ ተቃዋሚ አይደለሁም። ነገር ግን ከተቻለ ኦርቶዶክሳውያን ከመንጋ አስተሳሰብ፣ ከፖለቲካዊ፣ ከዘረኝነት፣ ከማይጠቅም አጀንዳ፣ ከጥቅም ገንዘብ ከመሰብሰብ ውጪ በሆነ በጎ ሕሊና የዘንድሮ የአእላፋት ዝማሬ የወገኖቻችን የኦርቶዶክሳውያንን ስቃይ፣ ህመም፣ መከራ በሚያስታውስ ሁኔታ እንዲሆን ግን ብንተባበር መልካም። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። እንደምን አላችሁልኝ የኔ ተወዳጆች? ይህንን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ለጃኒ ሚዲያ ለአእላፋት ዝማሬ አዘጋጆች እንድታደርሱልኝ ጠይቃችኋለሁ። እንደሚታወቀው በዚህ በአርሲ ላይ የሚገኙ ኦርቶዶክሳውያን ክርስቲያን ወገኖቻችን እጅግ በጣም ታላቅ የሆነ ሰቆቃን አሳልፈዋል። አሁንም ደግሞ በዛ ሰቆቃ ውስጥም ደግሞ ይገኛሉ ማለት ነው። በጣም ብዙ ወገኖቻችን በሞት አጥተናል። ያሁን በአሰቃቂ ሁኔታ
እናም ደግሞ አሁንም ደግሞ ሕክምናቸውን እየተከታተሉ ያሉ ህፃናት አባቶች እናቶችም ደግሞ ይገኛሉ ማለት ነው። ስለዚህም እነዚህ ወገኖቻችንን ለማገዝ አሁንም ደግሞ ወጥተው ለመግባት የሚቸገሩ ነገ ገና ለገና ምን ሊፈጠር ይችላል እያሉ በስጋት ውስጥ ያሉ በሰቆቃ ውስጥ ያሉ ወገኖቻችንም ደግሞ ቁጥራቸው ቀላል አይደለም። ስለዚህ እነዚህ ክርስቲያኖችን ከጸሎት ባሻገር በገንዘብም አብረናቸው ልንቆም አይገባም ትላላችሁ? አዎ ልናግዛቸው ይገባል ብዬ አስባለሁ። እኔ ታናሽ ወንድማችሁ አንድ ነገር አሰብኩኝ። ምን መሰላችሁ? እንግዲህ አሁን ከፊታችን ለሚመጣው ለአላፋት ዝማሬ ዕለት ማለት ነው ቢያንስ ከ200 ሺህ ሰው በላይ ቢገኝ 200 ሺህ ብለን ብንይዘው የኔ ግምት ነው። እሺ ሊጨምርም ሊቀንስም ይችላል፣ ስለ ቁጥሩ እርግጠኛ ስላልሆንኩ ማለት ነው። እና ከሚመጣው 200 ሺህ ሰው መካከል ቢያንስ 100 ሺህ ሰው 10 ብር ቢሰጥ ወደ 1 ሚሊዮን ብር እናገኛለን። 50 ሺህ ሰው 100 ብር ቢሰጥ ወደ 5 ሚሊዮን ብር እናገኛለን። ወደ 30 ሺህ ሰው ደግሞ የሚያክለው ደግሞ 200 ብር ቢሰጥ ወደ 6 ሚሊዮን ብር እናገኛለን። በአጠቃላይ በድምሩ ወደ 12 ሚሊዮን ብር አካባቢ ያገኘን ማለት ነው። 12 ሚሊዮን ብር። ታዲያ በሕክምና ላይ ላሉት ወገኖቻችን እንዲሁም ደግሞ ወጥተው ለመግባት ሰቀቀን ውስጥ ላሉ ወገኖቻችን እንዲሁም ደግሞ ሀዘን ውስጥ ቁጭ ብሎ ላሉ ወገኖቻችን ይሄ ብር ቢሄድ ለነርሱ ቀላል አይደለም የሚሰጣቸው ትርጉም። አንደኛ ክርስቲያኖች ከጎናቸው እንዳለን ያስባሉ፣ ሁለተኛ ደግሞ ገንዘቡን ይጠቀሙበታል ማለት ነው። ሶስተኛ በእኛ ምክንያት ደግሞ ያንን የሰጣቸውን እግዚአብሔርን ደግሞ ያመሰግኑታል ማለት ነው። ስለዚህ እንዲህ ብናደርግስ ብዬ አሰብኩኝ። እስኪ ሀሳባችሁን ኮመንት ላይ አስቀምጡን። ግን ማሳሰቢያ እንደሚታወቀው ጃን ሚዲያም ሆነ የአላፋት ዝማሬ አዘጋጆች ሀሳቡም ሆነ ዓላማቸው ገንዘብ ማሰባሰብ አይደለም። ምናልባት ደግሞ ችን ትንሽዬ ነገር ደግሞ አይታችሁ ወይም ደግሞ ይዛችሁ ስማቸውን ለማብጠልጠል እንዲሁም ደግሞ ለሐሜት ደግሞ ጠረጴዛ ላይ እንዳትወጧቸው ከመስጋት አንጻር ይህን ተናገርኩ። ጃን ሚዲያ ዓላማውም ሆነ ሀሳቡ ገንዘብ ማሰባሰብ አይደለም። የምንሰባሰበው ለዝማሬ ነው። ግን ወገኖቻችንን መርዳት ስላለብን ብንረዳ ብናግዝ ከሚል የተሰጠ የአንድ ታናሽ ወንድማችሁ ምክረ ሀሳብ ወይንም ደግሞ ሀሳብ ነው። እናንተስ ምን ትላላችሁ? ኮመንት ላይ ሀሳባችሁን አሳውቁኝ። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ሼር፣ ሪፖስት፣ ኮፒ ሊንክ አድርጉ፣ አደርሷቸው። እግዚአብሔር ይስጥልኝ። የሊቅ መለኪያ የለም። ማጨብጨብ ነው በቃ። እልል በሉ፣ ጭብጨባ ነው። እግዚአብሔር ጽናቱን ይስጣችሁ። ለአዲስ አበባ ሕዝብ ደግሞ ክፍለ ሀገር እግዚአብሔር ይመስገን ደህና ነው። ጭብጨባ አላለቆ ነው፣ እልልታ አላለቆ ነው። እናንተ ገና በእልልታ ድንቁርና ውስጥ ትጨበጨባላችሁ። ከዚህ ውጣ። ሰባኪያኑ ምራች አረጋጉን፣ እናስብበት። ሰው መሆናችን እንረዳ። የቤተ ክርስቲያን ጉስቁልና የሰው ክብር ይገባል። ዝም ብሎ ማጨብጨብ ማለት ሁካታ ማኖር ማዘመር አለቀ። ዘምረናል። አሁን ግን እናስብ፣ ማሰብ እንፈልጋለን። ሰው መሆናችን ማሰብ እንፈልጋለን። እውነት ተደብቋል። ኦርቶዶክስ ተፋዟል። ክርስቲያን መሆኑን ማያውቅ ዘማሪና አጨብጫቢ እንዲሆን ብቻ የተሰራበት ወዳጅ ውጣ። ጅላቱን ነፍራቃ ጅላጅል ሰውነቱን ማይረዳ እየሆንን ያለነው። ከዚህ ወጥተን ማሰብ ይጠይቀናል። ያለንን ችግር ኦርቶዶክስ ማን እንደሆነ ታውቃላችሁ? ትልቅ የድንጋይ ወፍጮ እየፈጨ የሚደንስ ሰው ነው የሚመስለው። ታች ላይ ሆኖ የሚደንስ ሰው። እኛ ደግሞ በጭብጨባና በእልልታ የምንልካችሁ ደግሞ ልክ ማደንዘዣ ወጊዎች ነው የምንመስለው። ሰው መሆን አልቻልንም። ሰው ይታረዳል፣ ይገደላል፣ ኩላሊቱ ይወጣል፣ ያርዱታል፣ ይጥሉታል። ምንም ስለ ሰው ክብር የለም። ማንም ትንፍሽ የሚል የስብከት አቅጣጫ የለንም። እና እኔ የማስተምረው ህዝቤ መምህር ነኝ ያሉት ሙቶብኝ ምን አደርጋለሁ? ምንድነው መምህርነቴ? ሊቁ ምናምኑ ሰባኪው ምናምን ምን ያደርጋል? ስብከቴ አባት ምናምን ሊምናምን ምን ያደርግልኛል? እኔ እኮ ህዝብ ውስጥ አለ ነው። የበጎች እረኛ መሆን የሚቻለው በጎች ካሉ ነው። ከሌሉ ምንድነው እረኝነት? ምንድነው እረኝነት? ምንድነው አባትነት? ምንም። እንግዲህ እንደሰማችኋቸውና እንደተመለከታችኋቸው ነው። በአላፋት ጉዳይ ላይ ማንም እየተቃወመ ያለ ሰው የለም፣ በዝማሬው ላይ ማለት ነው። አሁንም ድረስ የኛ ድምጻችን የኛ ነገር እየተናገርን የምንገኘው ነገር ሁሉንም ቪዲዮዎች እንደተመለከታችኋቸው ሐሳባቸውን ገልጸውበታል። በአላፋት ጉዳይ ላይ ማንም የትኛውም ክርስቲያን የትኛውም ባለማተብ የአላፋትን ዝማሬ አይቃወምም፣ የትኛውም ማለት ነው። እኛ እየተቃወምን ያለ ነው በአላፋት ዝማሬ ላይ ጥቁር ለብሳችሁ አትግቡ የሚለውን ነገር ነው እየተቃወምን ያለ ነው። አጀንዳውን አንድ ብቻ ማረጋችሁ ነው። ይህም ማለት በአላፋት ዝማሬ ላይ የኢየሱስ ክርስቶስ ልደት መታሰቢያነቱ እንደሚከበረው ሁሉ የአርሲ ኦርቶዶክሳውያን ባለማተቦችም ደግሞ ለባለ ልደቱ ሲሉ የሞቱትን፣ የተገደሉትን፣ የተጨፈጨፉትን ይዘከሩ ነው እያልን ያለ ነው። ይህንን ጉዳይ ነበረ እንደ አጀንዳ ተደርጎ ሲቀርብ የነበረው። እስከዛሬ በተደረገው የአላፋት ዝማሬ ላይ የ2 ዓመቱን በቦሌ መድኃኔዓለም ሲደረግ የነበረው ላይ የትኛውም ባለማተብ የትኛውም ክርስቲያን ማንኛውም ምዕመን መሳተፍ ይችላል። የፈለገውን አይነት ልብስ ለብሶ ነበር ሲገባ የነበረው።
በአሁኑ ደግሞ በመስቀል አደባባይ ላይ በሚደረገው ስነ ስርዓት ላይ የአእላፋት ዝማሬ ላይ ደግሞ ማንም ሰው ጥቁር ለብሶ መግባት አይችልም፣ የትኛውንም የልብስ አይነት ለብሶ መግባት አይችልም የሚለውን ነገር ብቻ ነው እየተቃወምን ያለ ነው። አእላፋት ዝማሬ መዘመሩ ደስ ይላል፣ መልካም ነው። እኛም አንቃወምም። እኛም በቦታው ላይ የምንገኝ ሰዎች ነን። በዚህ ቦታ ላይ ግን ጥቁር መልበስ የማይቻልበት ምክንያት ምንድን ነው? እስከዛሬ 2 ዓመት ሲደረግ የነበረው በቦሌ መድኃኔዓለም ሲደረግ የነበረውን ስነ ስርዓት የትኛውም ክርስቲያን የትኛውም ምዕመን ነበረ የፈለገውን ልብስ ለብሶ መግባት የሚችል የነበረው። በአሁኑ ግን በመስቀል አደባባይ መግባት አይቻልም። ጥቁር ልብስ ለብሶ የተለየ ልብስ ለብሶ መግባት አይቻልም። እኛ አጀንዳችን አሁን መስቀል አደባባይ ላይ እንዲደረግ የተደረገው ነገር በዓለም ላይ የገባውን በአርሲ ጉዳይ ላይ የክርስቲያኖችን ጭፍጨፋ የገባው ነገር ለደብዳቤው ለአሜሪካ መንግስት ለተለያዩ መንግስቶች የገባው ነገር ተመልክተው አይ እኔ መንግስት እኔ ምንም ማቆ ነገር የለም ይሄው ባለማተቦቹ ሰላም ናቸው ብሎ በዓለም ላይ እንዲያሳይ ነው አጀንዳው። ይህ አጀንዳ ወደ መስቀል አደባባይ የመጣው መንገድ ተቆፍሯል፣ መንገድ ቦሌ መድኃኔዓለም ቦታው አይመችም በሚል ሰበብ ማለት ነው። ለምን እስከዛሬ በጃን ሜዳ እንዲከበር ሲጠየቅ ለምን ተከለከሉ? ለምን በመስቀል አደባባይ እንዳይከበር ተከለከሉ? ለምን እቺ ሰዓት ተጠብቃ ወደ መስቀል አደባባይ ለምን መጣች? አእላፋት ዝማሬ ቀጣይ ዓመት መከልከሉ አይቀርም፣ እሱን እናያለን። ነገር ግን አሁንም የኛ አጀንዳ የኛ ጥያቄ ሆኖ በጃንደረባው ሚዲያ ላይ በጃንደረባው ትውልድ ላይ ወይ ደግሞ በአእላፋት ወይ ደግሞ በዲያቆን ሄኖክ ላይ አይደለም የኛ ንግግር። የኛ ነገር ችግራችን ከነሱ ጋር ሳይሆን ጥቁር ለብሰን አለመግባታችንና በቦታው ላይ ደግሞ የሚከበሩን የአእላፋት ዝማሬ ላይ አርሲ ባለማተቦች አለመታሰባቸውን ነው። ይህን ነገር በመግለጫቸው ላይ በጃንደረባው ትውልድ መግለጫ ላይ የለም። እኛ ባለማተቦች የአርሲ ኦርቶዶክሳውያን ባለማተቦችን እናስባቸው። ለባለ ልደቱ ሲሉ ነው የተገደሉት። ለሃይማኖታቸው ለኢየሱስ ክርስቶስ ፍቅር ሲሉ ነው የተገደሉት። ለኦርቶዶክስ ተዋህዶ ሲሉ ነው የተገደሉት። አርሲ ላይ እኮ ከ4 ቤተክርስቲያን በላይ ታቦታቸውን ቤተ መቅደሳቸውን ዘግተው ታቦታቸውን ይዘው ወደ ከተማ ተሰደዋል። ይህን ነገር ከግንዛቤ ውስጥ ከቶ ዲያቆን ሄኖክ ኃይሌና ጃንደረባው ትውልድ የሚሰግዱለት ታቦት አይደለም ወይ? በችግር ምክንያት ካለበት ከቄው ተፈናቅሎ የሄደው ታቦት ወደ ሌላ ቦታ የሄደው ታቦት እሱ የሚሰግድለት ታቦት አይደለም ወይ? እሱ የሚገዛለት ታቦት አይደለም ወይ የምትሏን ጥያቄ ለማምጣት ብቻ ነው እንጂ በአእላፋት ዝማሬ ላይ ሌላ አጀንዳ ኖሮን አይደለም እንጂ በአእላፋትና በጃንደረባው ትውልድ ላይ እንዲሁም ደግሞ በዲያቆን ሄኖክ ኃይሌ ሌላ ተጽዕኖ ለመፍጠር ፈልገን አይደለም። ይህን ነገር እንድታውቁት እንፈልጋለን፣ እንሻለን። በጃንደረባው ትውልድ ላይ ሌላ አጀንዳ የለንም። በዲያቆን ሄኖክ ኃይሌ ላይ ሌላ አጀንዳ የለንም። የኛ ችግራችን ለባለ ልደቱ ሲሉ የሞቱት ኦርቶዶክሳውያን ባለማተቦች እንዲታሰቡ ነው የምንፈልገው። ስለ ኢየሱስ ክርስቶስ ፍቅር ብለው ሲታገሉ ሲሞቱ አንገታቸውን ሲሰጡ የነበሩ ባለማተቦች እንዲታሰቡ ነው የምንፈልገው። አያሳዝኗችሁም እንዴ? በወላይታ ክርስቲያን ሆስፒታል ተኝቶ የሚገኙት ባለማተቦች እነኛ ህፃናት እነሱን ለምን ታሳቢ አላደረገም ነው? በአርሲ ምድር ላይ ሲሰደድ የነበረው ታቦት ለምን በአሁን ሳሌስ እንዲታሰብ አይቻልም ወይ ነው ጥያቄያችን። ያ ነው የኛ ጥያቄ። ይህንን ጥያቄ እንዲፈልግልን ስለምንፈልግ ነው ወደ ሶሻል ሚዲያ የሄኖክ ኃይሌን ፎቶ እየለጠፍን እየመጣን ያለን። ሌላ አጀንዳ ኖሮን አይደለም። ለዛሬው በዚህ ቀን ቪዲዮን እስከ መጨረሻው እንደተከታተላችሁት አልጠራጠርም። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።